ከወንጀል ታሪኮች ወጣ እንበልና ዛሬ ደግሞ እግር ኳስ ሜዳ ላይ የተፈጠሩ አስገራሚ አንዳንድ ጉዳዮችን ላንሳላችሁ። በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6 ሚሊዮን 900 ሺህ ብር የነበረውን በ4 ሚሊዮን 800 ሺህ ብር ብቻ፣ ባለ 2 መኝታ 10 ሚሊዮን 350 ሺህ ብር የነበረውን በ7 ሚሊዮን 245 ሺህ ብር ብቻ፣ ባለ 3 መኝታ 14 ሚሊዮን 600 ሺህ ብር የነበረውን በ10 ሚሊዮን 200 ሺህ ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ፒያሳ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። የመጀመሪያው ባለ ታሪካችን በቀይ ካርድ ፋንታ ሽጉጥ የመዘዙት ዳኛ ናቸው። በብራዚል የዓለም ዋንጫን ደጋግሞ የወሰደው ብሔራዊ የእግር ኳስ ቡድን እንዳለ ሁሉ ልክ ፕሪሚየር ሊግ ላይ እንዳሉት ክለቦች ሁሉ ታችኛው ዲቪዚዮን ላይ የሚጫወቱ ደግሞ ገና አማተር ሆነው ለሊግ ያልበቁ ለሊግ ለመብቃት የሚጫወቱ ብዙ ክለቦች አሉ። ክለቦቹ የሚያደርጉት ጨዋታ ታዲያ አልፎ አልፎ ስነ ምግባር የጎደለው እንደሆነ የአደባባይ ሚስጥር ነው። በተለይ ብርሞንዲኖ ከአማንቴስ ዳቦላ ሲጫወቱ የተፈጠረው ነገር ዓለምን ፈገግ ያሰኘ ነበር። በእርግጥ ተጫዋቾችን አስደንግጧል። ለእኛ ነው አስቂኙ። ምንድን የተፈጠረው? ጨዋታውን ለመዳኘት ወደ ሜዳ የገቡት ጋብሪኤል ሙርታ ድንገት የተሰራን ጥፋት አይተው ያልፋሉ። በሳቸው እይታ ጥፋቱ ለካርድ የሚያበቃ አልነበረም። ሆኖም ጥፋት ተሰርቶብናልና ያ ተጫዋች በቀይ መውጣት አለበት ብለው ያመኑ ተጫዋቾች ዳኛውን ከበው ማስጨነቅ ይጀምራሉ። ይባስ ብለው ጋብሪኤል ሙርታን በጥፊ መቱታል። ከተጫዋቾቹ መካከል የተወሰኑት የተጫዋቾቹ ሳያንስ አሰልጣኛቸው መሀል ሜዳ ድረስ ገብቶ ዳኛው ቀይ ካርዱን እንዲመዝ እያመናጨቅ ያዘዋል። ይህን ሁሉ ዝልፊያ መቋቋም ያቃታቸው ዳኛው ቦርሳቸው ወደ ተቀመጠበት መልበሻ ክፍል ሮጦ ይሄዳሉ። ነገሩ የበረደ የመሰላቸው ተጫዋቾች ያልጠበቁት ነገር የተከሰተው ከዚህ በኋላ ነው። ጋብሪኤል ሙርታ ቦርሳቸው ውስጥ ያስቀመጡትና ይዘው የመጡትን ጥይት የጎረሰ የእጅ ሽጉጥ ይዘው ወደ ሜዳ ከተፋሉ። ምንም እንኳን ዳኛው ምንም አይነት ተኩስ ባይከፍቱም ዙሪያቸውን ከበው ያስጨነቋቸውን ተጫዋቾች ግን ዞር አስብለውበታል በዛ ሽጉጥ። የብራዚል እግር ኳስ ፌዴሬሽን የሰውየው ማንነት ሲያጣራ ዳኝነትን በትርፍ ስራቸው የሚሰሩ የፖሊስ አባል የነበሩ ሰው መሆናቸውን ማረጋገጥ ቻለ። ነገር ግን ወዲያውኑ ቅጣት አልጣለባቸውም። ባይሆን በምትኩ ማንኛቸውንም ጨዋታ ከመዳኘታቸው በፊት በቂ የስነ ልቦና ክትትል እንዲያደርጉ ወስኖባቸው ስራቸውን እንዲቀጥሉ አድርጓቸዋል። ሁለተኛው ታሪካችን ስለ ሰካራሙ ግብ ጠባቂ የሚያወሳ ነው። በ1990ዎቹ ቪኤፍቢ ኦልደንበርግ ለተባለው የጀርመን ክለብ የሚጫወተው ሃንስ ጀርግባት ከጨዋታ በፊት ወይም በረፍት ሰዓት ለ15 ደቂቃ ረፍት ወደ መልበሻ ክፍል በሚገቡ ሰዓት የቢራ ጠርሙስ ከእጁ አይለይም ነበር። በዚህ ጸባዩ ታዲያ ድራንክ ጎልኪፐር ወይም ሰካራሙ በረኛ እያሉ የሚጠሩት ብዙ ሰዎች ነበሩ። ግብ ጠባቂው መጠጥ ይውደድ እንጂ ጎበዝ ተጫዋች እንደነበር ብዙዎች ይመሰክሩለታል። ትልልቅ ክለቦችን ተቀላቅሎም ለመጫወት በቅቷል። ለምሳሌ ባየር ሊቨርኩሰን፣ የፖርቹጋሉ ቤኔፊካ እንዲሁም ደግሞ የጀርመኑ ባየር ሚኒክ ከተጫወተባቸው ክለቦች ጥቂቶቹ ናቸው። በተለይ ደግሞ እሱ የሚታወቅበት በፍጹም ቅጣት ምቶችን የመምታትና ጎል የማስቆጠር አቅሙን በብዙዎች ዘንድ የሚደነቅ ነበር። ከአጋጣሚዎች አንዱን ቀን ላስታውሳችሁና ምን ገጠመው መሰላችሁ? እሱ የሚጫወትበት የእግር ኳስ ቡድን ፔናልቲ ይሰጠዋል። ጨዋታው ባየር ሊቨርኩሰን ከጁቬንቱስ ያደረጉት ነበር። እነዚህ ሁለት ትልልቅ ክለቦች ናቸው። ቻምፒየንስ ሊግ ይመስለኛል። ከቡድኑ ፍጹም ቅጣት ምቱን እንዲመታ የተመረጠው እሱ ስለነበር ግቡን መጠበቅ ትቶ ፔናልቲውን ሊመታ ይመጣል። እንደተጠበቀውን ፔናልቲውን መቶ ከመረብ ያሳርፋል። ከዛ በኋላ ደስታውን ሊገልጽ ከሜዳ ወጥቶ ይሄዳል። ነገር ግን ችግሩ የተፈጠረው እዚህ ነው። ዳኛው የእሱን ከሜዳ መውጣት ሳያስተውሉ ቀርቶ ይመስለኛል ሌሎች የቡድን አጋሮች እንደተሰበሰቡ ጨዋታው እንዲጀመር ያደርጋል። እናም በረኛው ባት ወደ መረቡ እየሮጠ ሳለ እሱ መረብ ጋር ሳይደርስ ኳሷ ቀድማው ደርሳ ወዲያውኑ ግብ ተቆጥሮበት ደስታዋን ሙሉ በሙሉ ሳያጣጥም የቀረበት አጋጣሚ ነበር። ሶስተኛው ባለታሪካችን አሳዛኙ አንድሬስ ኤስኮባር ነው። ይህ ስም ለብዙዎቻችሁ አዲስ አይደለም። ራሱ ላይ ባገባው ጎል ምክንያት ህይወቱን ያጣ ተጫዋች ነው። በ1994 አሜሪካ ባዘጋጀችው የዓለም ዋንጫ የኮሎምቢያ ብሔራዊ ቡድን በጣም ጥሩ አቋም ከነበራቸው ቡድኖች ነበር በወቅቱ።
ሁሉም ተስማምቶ የሚወደው ፔሌ ሳይቀር ውድድሩን ቢያሸንፉ ደስ ይለኛል በማለት አስተያየቱን የሰጠለት ቡድን ነበር። ኮሎምቢያውያንም ቢሆን ከመቼውም በላይ ዋንጫውን ለመብላት እድል አለን ብለው ተስፋ አድርገው ነበር። ይህ ሁሉ ተስፋቸውን ውሃ የሚቸልስተት የራሳቸው ተጫዋች አንድሬስ ኤስኮባር ይሰራል። ለወትሮ ስሙን አንስተው የማይጠጉት ተጫዋቾች በዚያች ወሳኝ ቀን ግን እድል ይጠምበታል። ኮሎምቢያውያን ጨዋታውን ያደረጉት ከአዘጋጇ አገር አሜሪካ ጋር ነበር እና በ34ኛው ደቂቃ አሜሪካዊ የአማካኝ ስፍራ ተጫዋች ጆን ሃርኪስ ለቡድን አጋሮቹ ወደ ጎል የተጠጋ ክሮስ ያደርግላቸዋል ማለት ነው። ይህንን ሙከራ ለማክሸፍ የዘለለው አንድሬስ ኤስኮባር በጨረፋት ኳስ የራሱ ብሔራዊ ቡድን ላይ ጎል ሆና ትቆጠራለች። መላ ኮሎምቢያውያን በአንድ ጊዜ ነበር ቅስማቸው የተሰበረው። በነገራችን ላይ እግር ኳስ ከባድ የቁማር ቦታም ጭምር ነው። ለአንድሬስ ኤስኮባር ሞት ምክንያት የሆነውም አንዱ ትልቁ ይህ ቁማር ነው። ሆኖም ይህ ጎል ከተቆጠረ በኋላ ኮሎምቢያውያን ተስፋ አልቆረጡም። ምክንያቱም ደቂቃው ገና 34ኛ ደቂቃ ላይ ነው። ምናልባትም ጎል የማስቆጠር እድል ይኖራል የሚል ሀሳብ ነበራቸው። ያ ጎል በራሱ ላይ ሲቆጠር ኮሎምቢያ ከ1-1 ወደ 2-1 መመራት ነበር የገባቸው። ሆኖም ብሔራዊ ቡድናቸው ጎል ሳይቀናው ጨዋታው በዛ 2-1 ውጤት በጨዋታው ተሸንፎ ከዓለም ዋንጫው ተሰናበተ። ይህ ነው የራሳቸው ተጫዋች ላይ ቂም ያስቋጠራቸው ኮሎምቢያውያን። በተለይ በጨዋታው አሲዘው የነበሩ ቁማርተኞች ኤስኮባርን ጠምደው ቀን ይቆጥሩለት ነበር። እናም አንድ ቀን ኤስኮባር ሀገሩ ላይ እንደ ማንኛውም ሰው በሚንቀሳቀስበት ቦታ አንድ ግለሰብ ቀርቦ ራስህ ላይ ላስቆጠርከው ግብ እናመሰግናለን አለው። ኤስኮባር በተረጋጋ መንፈስ ሆኖ ሕይወት ይቀጥላል፣ እዚህ ጋር አይቆምም ይለዋል። ሰውየው ግን ዞር ሊል አልቻለም። ደብቆት ይዞት የነበረውን ሽጉጥ አውጥቶ ጎል ጎል እያለ 6 ጊዜ ተኮሰበት። እናም ኤስኮባር በአሳዛኝ ሁኔታ በሀገሩ ላይ በጠራራ ፀሐይ ሕይወቱ አለፈች። ሟቹ የእግር ኳስ ተጫዋች ያልተረጋጋና ሁሌም ግጭት የማይጠፋባት ኮሎምቢያ ሰላም ይሰፍንባታል፣ ለዚህ ደግሞ ስፖርት ትልቅ ሚና አለው ብሎ የሚያምን ሰው ነበር። ሆኖም የሀገሩ ሰላም ሳይሰፍን የራሱ ሰዎች ሕይወቱን ነጠቁት። ዛሬም ድረስ ኤስኮባር በአሳዛኝ ሁኔታ ስሙ የሚነሳ ግለሰብ በኮሎምቢያ ውስጥ። የመጨረሻው ታሪካችን ባትል ኦፍ ሳንቲያጎ ይባላል፣ ወይም የሳንቲያጎ ጦርነት። 1962 ቺሊ ላይ በተካሄደው የዓለም ዋንጫ ሁለት ቡድኖች ሙሉ 90 ደቂቃ በቡጢና በእርግጫ ተደባድበው የጨረሱት ታሪክ ነው። ጨዋታው ቺሊ ከጣሊያን ጋር ያደረገችው ነበር። ታዲያ ገና የጨዋታው ቀን ከመድረሱ በፊት የነበረው ዘለፋና ስድድብ ጠንክሮ ነው ሜዳ ላይ ተጫዋቾችን እርስ በርስ ያባላቸው። በቅድሚያ ጥሉን የጀመሩት የጣሊያኖች ናቸው። ጋዜጠኞቻቸው በሚያዘጋጁት ጽሑፍ ቺሊን እየዘለፉ የተለያዩ ጽሑፎችን ያወጡ ነበር። በተለይ ሳንቲያጎ ከተማ የድህነትና የቆሻሻ መጣያ ነች እያሉ ሲያብጠለጥሏት ይቆያሉ። የቺሊ ሴቶችንም ሳይቀር በጽሑፋቸው ይዘልፏቸዋል። የቺሊ ጋዜጠኞች በበኩላቸው ጣሊያኖችን ማፊያዎችና ፋሽስቶች እያሉ በአደባባይ ጠርተዋቸዋል። ከዚህ ሁሉ የቃላት ጦርነት በኋላ የሁለቱ ሀገራት የእግር ኳስ ጨዋታ ሲጀመር ሜዳው ወደ ለየለት ጦርነት ነበር የተቀየረው። በእውነት በጣም ነበር ማየት እሱን ኳስ የሚያዝናናው። ሙሉ ቪዲዮውን ፈልጋችሁ ዩቲዩብ ላይ ማየት ትችላላችሁ። ጨዋታው ከተጀመረ ገና በ12ኛው ሰከንድ የቺሊው ሊዮኔል ሳንቼዝ የጣሊያኑን ሃምበርቶ ማስቻኦ በቦክስ ብሎ አፍንጫውን ይሰብረዋል። ከደቂቃዎች በኋላ ደግሞ የጣሊያኑ ጆርጂዮ ፈሪኒ ከባድ ጥፋት አጥፍቶ የቀይ ካርድ ይመለከታል። ችግሩ የሚጀምረው እዚህ ጋር ነው። ከሜዳ አልወጣም ባለ ፈሪኒ። እናም ተጫዋቹን እየጎተተ ለማውጣት የግድ ፖሊስ መምጣት ነበረበት። እንግሊዛዊ ዳኛ ኬን አስተን ጨዋታውን ሙሉ በሙሉ መቆጣጠር አቅቷቸው ግራ ሲጋቡ ሜዳው ላይ በግልጽ ይታዩ ነበር። በዚህ ሁሉ ምስቅልቅል ውስጥ ቺሊዎች 2 ግብ አስቆጥረው ማሸነፍ ችለዋል። ድላቸውን ግን ማንም አላስታወሰውም። ምክንያቱም ዓለም አሳፋሪ የሆነ ጨዋታ በሚል ድርጊታቸውን ኮንኖታል። የቢቢሲው ጋዜጠኛ የተናገረውን ቃል በቃል ልበልላችሁ፣ ላንብብላችሁ። Good evening. The game you're about to see is the most stupid, appalling, disgusting and disgraceful exhibition of football possibly in the history of the game. በጣም ነው የሚገርመው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ታሪክ እስክንገናኝ መልካም ጊዜ